አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ በአራቱም ሳይቶቻችን ያስረከብናቸው ደንበኞቻችን እጅግ በጣም አስደስተናቸዋል። ሪያሊቲ ሪል ስቴት በመጠናቀቅ ላይ የሚገኘው የሳር ቤት ካናዳ ፕሮጀክታችንን ቁልፍ ልናስረክበው ሽርጉድ ላይ ነን። ሪያሊቲ ሪል ስቴት ቀድሞ የገዙ ደንበኞቹን እንኳን ደስ አላችሁ እያልን ለኑሮ አመቺ በሆነው በመሃል ቦሌ ደንበል ዲፕሎማት ቁጥር 1 ፕሮጀክት ሳትገዙ እድሉ ላለፋችሁ በአዲሱ ዲፕሎማት ቁጥር 2 ላይ ሽያጩ እየተጧጧፈ ስለሆነ እስከ ጥቅምት 20 ድረስ ይህን ማስታወቂያ አይተው ለሚመጡ ደንበኞች ልዩ ቅናሽ ስላለን ፈጥነው ይደውሉ እንሎታለን። ባለ 1 መኝታ 86 ካሬ፣ ባለ 2 መኝታ 121፣ 139 እና 150 ካሬ፣ ባለ 3 መኝታ በ164፣ 171 እና 186 ካሬ። ሪያሊቲ ሪል ስቴት ስማችን እውነት ነው፣ ስራችንም የእውነት ነው። ይህንን 1.2 ቢሊዮን ቪውስ ያገኘ የሪሃና አምብሬላ የተሰኘ ኦፊሻል ሚውዚክ ቪዲዮ ማጋለጥ አለብን። ጊዜው አሁን የምናጋለጥበት ነው። እዚህ ዘፈን ውስጥ ብዙ ርኩሰት የተሞላባቸው ሲኖች አሉ። እነዛን ክፍሎች አንድ በአንድ ያወጣን እንደተለመደው በመረጃና በማስረጃ እናያለን። ታዲያ በዚህ ዘፈን የጨፈራችሁ ይህን ዘፈን ስትሰሙ የነበራችሁ ሰዎች የምር ይህን ዘፈን ተረድታችሁት ነው ወይ? የዚህ ዘፈን ፍሪኩዌንሲስ ምን አይነት ኮንሲኩዌንስ አለው? ዘፈን በራሱ ማጂክ ነው፣ ፍሪኩዌንሲ ነው እንደምታውቁት ማለት ነው። አደገኛ ነገር ነውና ሪያናና ጄዚ ምን አይነት ርኩሰት ነው ያሳዩን በዚህ ሚውዚክ ቪዲዮ ክሊፕ የሚለውን ሳሳያችሁ በጣም ነው ሾክ የምታደርጉት ማለት ነው። ዝም ብለው አይሰሩም እነሱ ሚውዚክ ቪዲዮ ክሊፓቸውን። ኢማጂን 1.2 ቢሊዮን ቪውስ ነው ያገኘው በ15 ዓመት ውስጥ። እና በዚህ ዘፈን ውስጥም ሬን ሜን እያሉ የሚገልጹት ስም አለ። እና ጄዚ እንግዲህ ሲጀምር ሬን ሜን is back ይላል። ከዛ with little miss sunshine ሪሃና where you at ይላታል ማለት ነው። ሬን ሜን is back አንደርላይን የተደረገበትን ይዩት፣ በቀይ የተሰመረበትን። ሬን ሜን ማን ነው? who is ሬን ሜን? የተለያዩ ሙዚሻኖች በዘፈናቸው ውስጥ ሬን ሜን ይላሉ። እና ማን ነው ሬን ሜን የሚለውን እናየዋለን በመረጃና በማስረጃ። እና ጄዚ አንድ ሰሞን ስቱዲዮ ውስጥ ምን ብሎ ተናግሯል? ማጂክ ሞመንት አለ ዘፈኖችን የማይበት ምንድነው ይዘታቸው የምፈትሽበትና እና ከዛ በኋላ ደግሞ ወደ ሬን ሜን ነው የሚሄደው ይላልና ከሬን ሜን ጋር አብሮ እንደሚሰራ ሬን ሜን የተባለ ስፕሪት እንዳለ ነው መታየት ማለት ነው። እስቲ እሱን ሰምተን እንመለስ መጀመሪያ። It's right here we call a magic moment. Right now I'm thinking like, you know, where's this going? What does this track say? You know, I look at music like a puzzle, like I try to figure it out, you know, figure out what I'm gonna say on it, figure out the emotion of the track, what it's saying. Then I go through my Rain Man. Then I go through my Rain Man. Then I go through my Rain Man. ሰማችሁ አይደል? ይውላችሁ ኤሚነምም በ2004 ኖቬምበር 12 የተለቀቀውን የስቱዲዮ አልበሙን 5ኛ የስቱዲዮ አልበሙን ኤንኮር የተሰኘው ሲሰራ በዛ የስቱዲዮ አልበም ውስጥ አንድ ትራክ ነበር ሬን ሜን የተሰኘ ትራክ ማለት ነው። you see ሁሉም ዘፋኞች ይሄን ሬን ሜንን በዘፈናቸው ውስጥ ይከቱታል። ማን ነው የሚለውን እናየዋለን። እና ኤሚነም በሬን ሜን ዘፈን ውስጥ ምን አይነት ሊሪክስ ነው የተጠቀመው የሚለውን ማየት አለብን። look my soul is possessed by the devil ነፍሴ በሰይጣን ተይዛለች ተጠምዳለች። My new name is Rain Man ይላል። ነፍሱ በሰይጣን የተያዘች ወቅት አዲሱ ስሙ ማን ነው? ሬን ሜን ነው ማለት ነው። የሚገርም እኮ ነውና እንደውም አስተውሳለሁ ይሄን ዘፈን ፐርፎርም ሲያደርገው በኒውዮርክ በ2005 እንደ ፈረንጆቹ አቆጣጠር ማለት ነውና ምን አለ? ስሊም ሻዲ አይደለም ከዚህ በኋላ በቃ no more ስሊም ሻዲ no more ኤሚነም አለ ማለት ነው። ከዛ በኋላስ my name is Rain Man አለ ማለት ነው። እና say Rain Man እያስባላቸው ነበር ማለት ነው። ህዝቡንም Rain Man እያሉ ወርሺፕ እያደረጉ ነበር። Rain Man ታዩታላችሁ ማን እንደሆነ። እና ፋት ጆና ሊል ዋይንም make it rain የሚል ዘፈን አላቸው አይደል? ሬን ሜኑ ገንዘብ ያዘንባል፣ ገንዘብ ሲዘንብ ይታያል። ይሄ ገንዘብን መበተን ከነሱ የመጣ ነው። እና ሌላም ዘፈን ላይ ሚስተር ሬን ሜን can we have a rainy day ብሎ ይዘፍናል ሊል ዋይን ማለት ነው በሌላ ዘፈኑ ላይ።
እነ አሪያና ግራንዴ እና እነ ሌዲ ጋጋ በ2020 የዘፈኑት ዘፈን ሬን ኦን ሚ የሚለው እንዲሁም አሻንቲ በ2005 ሬን ኦን ሚ የሚለው ሬን ማን የሚለው ደግሞ የጄሚ ፎክስ እንዲሁም ሜክ ኢት ሬን ብለው ዘፍነዋል እና አርኬሊ ይሄ ሁላ ሚዚሻን ይኸውላችሁ ሜክ ኢት ሬን ሚስተር ሬን ሜን እያሉ ይዘፍኑለታል ማለት ነው አዝናቢው ገንዘብ አምጪው ፌም የሚያደርጋቸው ፖፑላር የሚያደርጋቸው እሱ ነው ሬን ሜን ማን ነው አሁን ወደዚህ ንግባ ወደ ኢንተረስቲንግ ወደ ሆነው ፖይንት ንግባ ሬን ሜን በዓል ነው እንደምታዩት በዓል god of weather storms and fertility believed to control rain thunder and lightning አውሎ ንፋሱን መብረቁን ዝናቡን የሚቆጣጠረው በዓል ነው ህፃናት የሚገበሩለት በዓል ማለት ነው በዓል ማለት ራሱ the god of Mondays ባፎሚት ማለት ነው that's why ከባፎሚቱም ግራና ቀኝ ህፃናት ሳክሪፋይስ የሚሆኑለት ህፃናት ለሲምቦላይዝድ የተቀመጡት ማለት ነው በዓለም ህፃን ልጅ አቅፎ የሚታየው ማለት ነው ገባችሁ አይደል እና በዓል ሲምቦላይዝድ ሲደረግ ነው ባፎሚቱን የሚሰጠው ቡል ቀንዳም ነገር ስታዩ ጎት ራሷ ፍየሏ ራም እንዲሁም ሃፍ ሂውማን ሚክስ እንደዚህ አይነት ነገር ሲታይ ራሱ ባፎሚቱን ነው ሪፕሬዘንት የሚያደርገው ማለት ነውና ብዙ ስም አለው ዲያብሎስ እና ሬን ሜን እሱ ነው ሜክ ኢት ሬን አዝንብልን የሚሉት ገንዘብን አዝንብልን የሚሉት እሱ ነው እና አምብሬላ በተሰኘው ሚውዚክ ቪዲዮ ክሊፕ ላይ ሌላ ማረጋገጫ ሰጣቸዋለሁ ሬን ሜን እሱ ስለመሆኑ ማለት ነው 1 ደቂቃ ከ12 ላይ የሚገርም ረቂቅ የሆነ ምልክት አሳያቸዋለሁ ብዙዎቻችሁ አብዛኞቻችሁ ሊባል በሚችል ደረጃ ይሄንን አታዩትም ግን እነሱ ሆም ብለው ሲምቦላይዝድ ያደርጉታል ማንን ሬን ሜንን ማለት ነው በውሃ ውስጥ ነው እየጨፈረች ያለችውና አሁን ማሳያችሁን ቪዲዮ በደንብ ይዩት ሉክ እዚህ ጋር ምን ይታያቸዋል ሉክ በስሎ ሞሽን you see the rain man the god of Mondays በዓል ይታያል አያችሁ በውሃ ውስጥ ታሳልፈዋለች ይሄ ከፍተኛ አምልኮተ ሰይጣን ነው ይሄንን ሰው አያውቀውም ይሄንን ሰው አላየውም ግን እነሱ ፐርፐዝሊ በእያንዳንዱ ደቂቃ ውስጥ በእያንዳንዱ የቪዲዮ ሲን ውስጥ ሆም ብለው የሚያመልኩትን ሰርቭ የሚያደርጉትን ዲያብሎስ ያስተዋውቁታል ያሳዩታል ሬን ሜን ማለት ይሄ ነው አሳያቸዋለሁ አልጨረስም እንደገና የቪዲዮ 2 ደቂቃ ከ21 ላይ ራሱ ሬን ሜን ይታያል ያሳዩዋችሁ the god of Mondays በዓል ይታያል ማለት ነው የሚገርም ነገር ነው እየተሰራ ያለው እንደገና 2 ደቂቃ ከ42 ላይ ሪሃና ፒራሚድ ውስጥ ሆና ራሱ ባፎሚቱን ትሰራለች ማለት ነው the god of Mondays ራሱ በዓልን ትሰራለች ማለት ነው እንደምታዩት you see ሆም ብላ በዚህ ሼፕ ፖስት አረጋለች ማለት ነው ወይም ትቀመጣለች አኩምብሳ ማለት ነው እንደምታዩት ይሄው የባፎሚቱን ሄድ ነው የሰራችው የጎት ኦፍ Mondays ወይንም ደግሞ ያልኳችሁ የበዓልን ፊት ነው የሰራችው ቀንዳሙን ፊት ነው ያሳየችው አይኑ አፉ ቀንዱ ይታያል ማለት ነውና the rain man ማለት ይሄ ነው የሚያዘንብላቸው ይሄ ነው እንዲሁም ሰሞኑን ይሄ ፎቶ የተዟዟረ ነውና ይታያቸዋል አይደል የቢዮንሴ ፎቶ the old singai one eye symbol ይታያል እንደገና ደግሞ የለበሰችው ልብስ ራሱ the rain man the god of Mondays represent ያደርጋል ማለት ነው እና ሬን ሜን እያሉ የሚዘፍኑት ዕውቅናን ያው ገንዘቡን የሚበትንላቸው የሚያዘንብላቸው እሱ ነው ሜክ ኢት ሬን የሚሉት እነ ሊል ዋይን ማለት ነው እንገባችሁ አይደል በዓልን ወርሺፕ እያረጉት ነው god of rain አይደለ በዓል ማለት ራሱ ባፎሚቱ ነውና የሚገርም ነገር ነው እየተካሄደ ያለው በዚህ ዘፈን ውስጥ ማለት ነው ግን ብዙዎቻችሁ የዚህ ዘፈን ትርጉም ምንነት አታውቁትም you see እና በፊት ላይ የተሰሩ ሚውዚክ ቪዲዮዎች አምሮአችን ውስጥ ገብተው የቀሩ ሚውዚክ ቪዲዮዎች እንዲሁም ዘፈኖች ፍሪኩዌንሲዎች እንዲህ ያለውን ርኩሰት ይዘዋል ማለት ነው እና ብራ ዝናቢው ብራምጪው በአለው ማለት ነው ናይት ክለብ ላይ ዲ ሚውዚክ ቪዲዮ ክሊፖች ላይ እንደዚህ ብር ሲወረወር እምታዩ ከሆነ ብር እንደ ዝናብ ሲወርድ ሲዘንብ የምታዩ ከሆነ ያምልኮተ ሰይጣን ነው አርጉ ስለሚላቸው ዲያብሎስ ያንን ነው በቀጥታ ሪፈረንስ ያደረጉ ያሉት በቀጥታ ሲምቦላይዝድ ያደረጉ ያሉት በዓልን ወይንም ባፎሚቱን ነው ማለት ነው the god of rain አርለ በዓል ሬን ሜን አላየነው ባፎሚቱ እንደሆነ እንዲሁም አንድ የሚሽጋን ፓስተር በ2016 አስተውሳለሁ በልብ ምክንያት ተሰቃይቶ ለተወሰነ ጊዜ ሞተና ከዛ በኋላ በርግጥ ተነሳ
ከዛ ሲኦልን አየዋለ እና ሲኦል ውስጥ እዚህ ዓለም ላይ የምንሰማቸው ዘፈኖች እንደ ማሰቃያ ተደርገው ይከፈቱ ይሰሙ ነበር እኔ ሰምቻለሁ እኔም በዛ ዘፈን ቶርቸር ተደርጋለሁ ብሏል ማለት ነው አንደኛው ዘፈን ማን ነው አምብሬላ የሪሃናና የጄጂ ዘፈን ማለት ነው አያችሁ አይደል ዘፈን ምን አይነት አደገኛ ነገር እንደሆነ እንግዲህ ባለፉት 5 ዓመታት ታቃላችሁ በደይ 7 በመረጃና በማስረጃ ሚውዚክ ኢንዱስትሪውን ከጫፍ እስከ ጫፍ አጋልጠናል ማን ምን ይያለ እንደሚዘፈን ማን በሚውዚክ ቪዲዮ ክሊፕ ላይ ምን አይነት ርኩሰት እንደሚሰራ ፍሪኩዌንሲው ምን እንደሆነ በዘፈናቸው ውስጥ የሚለቁት ማጂክ ምን እንደሆነ ለማን እንደሚሰሩ ለማሰርቭ እንደሚያደርጉ የሚያሳዩት ምልክት ምን እንደሆነ አይተናል እና አሁን ላይ ደግሞ በቢሊየን ቪውስ ያላቸው ዘፈኖች በሚሊየንም ሊሆን ይችላል በፊት ላይ ሳናቃቸው ሰምተናቸው በየናይት ክለቡ የተጨፈረባቸው እንዲሁም በየሬዲዮ ጣቢያው የሚከፈቱ ሚውዚክ ቪዲዮ ክሊፓቸው በየቦታው የሚጫወቱ ዘፈኖች ምን አይነት ርኩሰት እንዳላቸው አይተናል ማለት ነው ገና ብዙ አሉ የሚጋለጡ የሚወጡ ማለት ነው እና ይሄ ሪሃና አንድ ማሳያ ነው የሚገርማችሁ ነገር እንደዚህ ነው እንግዲህ ሰይጣንን የሚያገለግሉት የሚያመልኩትና እነዚህ ሰዎች ነው እንደ ሮል ሞዴል የተመለከቱ አንዳንድ ሰዎች የሚከተሏቸው ማለት ነው በጣም በሚያሳዝንና በሚያስገርም ሁኔታ እና ዲያብሎስና ዲያብሎሳውያኑ ሚውዚክ ኢንዱስትሪ ዋነኛ ዌፐናቸው ነው ህዝብ የሚጨርሱበት ህዝብ የሚቆጣጠሩበት ሰይጣንን መንፈስ የሚለቁበት ዋነኛ ዌፐናቸው ነው የሚያሰክሩበት የሚያዘምቱበት የሚያስጨፍሩበት ምልክቶች የሚያስተምሩበት አንዳንድ አጉል ልማዶች የሚያስተምሩበት አለባበስ የሚያስተምሩበት በግጥማቸው ሰይጣንን የሚያስመልኩበት በሚለቁት ሚውዚክ ቪዲዮ ክሊፕ ሰብሊሚናል ሜሴጅ የሚያስተላልፉበት ምልክቶች የሚያሳዩበት ነው ትልቅ ነገር ነው እንደምታውቁት እና ህዝብን ተቆጣጥረው ነው ያሉት አንድ ሚውዚሻን በመቶ ሚሊዮን የሚቆጠር ፎሎወርስ ነው ያለው በሶሻል ሚዲያው ላይ ማለት ነው እንግዲህ አስቡ ዘፈኖቻቸው በቢሊዮኖች ነው የሚሰማው ማለት ነው እና ስለ ዘፈን ርኩስነት እንደውም ትንቢተ ኢሳይያስ ምዕራፍ 13 ከቁጥር 19 ጀምሮ ስለ ሰዶምና ገሞራ የሚናገርበት ክፍል ማለት ነውና እግዚአብሔርም ሰዶምና ገሞራን ባፈረሰ ጊዜ እንደነበረው የመንግስታት ክብር የከላዳውያንም ትንቢት ጌጥ ባቢሎን እንዲህ ትሆናለች ለዘላለም የሚቀመጥባት አይገኝም ከትውልድ እስከ ትውልድ ድረስ ሰው አይኖርባትም አረባውያንም ድንኳንን በዚያ አይተክሉም እረኞችም መንጎቻቸውን በዚያ አያሳርፉም ይልና 21 ላይ ምን ይላል ሉክ ከዛ በኋላ ምንድነው የሚሆነው ያ ቦታ በዚያም የምድረ በዳ አራዊት ያርፋሉ ጉጉቶችም በቤቶቻቸው ይሞላሉ ሰጎኖችም በዚያ ይኖራሉ ይልና ምን ይላል በዚያም አጋንንት ይዘፍናሉ አያችሁ ዘፈን የማን እንደሆነ አጋንንት ይዘፍናሉ በዚያ ቦታ ላይ በዛ በተረገመ ቦታ ላይ አጋንንት ይዘፍናሉ ከዚህ በኋላ ማለት ነው ይላልና እኛ መዝሙርን ፈጣሪን ለማምለክ ለማወደስ እንዲሁም የጌታ እናታችን ቅድስት ድንግል ማርያምን ለማወደስ እንዲሁም ለማክበር እንዲሁም ቅዱሳን መላእክታትንም እንደዚሁ ለማወደስ ወይንም ለማክበር እንዘምራለን አይደል እንዴ ዘምሩ አመስግኑ ስለሚል ቅዱሱም ቃል አትስፈኑ ይላል እንደምታውቁት ሰይጣን ደግሞ በተቃራኒው ያዘፍናል ማለት ነው ይሄንን ነው ማወቅ ያለባችሁ እግዚአብሔር ከዲያብሎስና ከዲያብሎስ ራስ ፈጻሚዎች ሁላችንን የሚጠብቀን ሰላም ለእናንተ ይሁን አበቃን